ሰላም ጤና ይስጥልኝ። የተወደዳችሁ የፈጠነ ሚዲያ ቤተሰቦች ሀገራዊና ክልላዊ ወቅታዊ መረጃዎችን በፍጥነትና በጥራት የምናደርሳችሁ የፈጠነ ሚዲያ ዕለታዊ የዜና እትማችን ተጀምሯል። አብራችሁን ቆዩ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ በደቡብ ወሎ ዞን በሚገኝ ገዳም ላይ በገዳማውያንና መነኮሳት ላይ የተፈጸመውን ጥቃት በጽኑ ማወገዙን በዛሬው ዕለት ባወጣው ይፋዊ መግለጫ አስታወቀ። እንደ ኢሄፓ መግለጫ ምንጭ ከሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት ስር በሚገኘው አባይ ቅድስት አርሴማ ገዳም ሐምሌ 15 ቀን 2018 ዓ.ም መነኮሳት በጸሎት ላይ ያሉ በተፈጸመ የድሮን ድብደባ የ7 መነኮሳት ህይወት ማለፉ ተገልጿል። በተጨማሪም 10 መነኮሳት በከባድ ሁኔታ መቁሰላቸውን ፓርቲው በላከው መግለጫ ላይ አመልክቷል። ኢህአፓ በመግለጫው እንዳሰመረበት መንግስትና አጋሮቹ ሀገራዊ የምክክር ሂደት ላይ ነን በሚሉበት በአሁኑ ወቅት መሰል የንጹሐን ጭፍጨፋዎች መቀጠላቸው ሂደቱን ጥያቄ ውስጥ የሚጥል ነው ብሏል። ባለፉት 8 ዓመታት በእምነት ተቋማት፣ በእምነት አባቶችና በምዕመናን ላይ በመስጊዶችና በአብያተ ቤተክርስቲያናት የሚፈጸሙ ጥቃቶች ከዚህ ቀደም ባልታየ መልኩ መጨመራቸውን ፓርቲው አክሎ ገልጿል። ፓርቲው ቀደም ሲል የተፈጸሙ ተመሳሳይ ጥቃቶችን በማስታወስ እንደገለጸው ባለፈው የካቲት 28 ቀን 2018 ዓ.ም በዚሁ ደቡብ ወሎ ዞን መሃል ሳይንት ወረዳ የምትገኘው አትሮንስ ማርያም ቤተክርስቲያን በደረሰባት የመድፍ ድብደባ ጉዳት እንደደረሰባት ገልጿል። በወቅቱ በነበረው ጥቃት የደብሩ አስተዳዳሪ ቆሞስ አባ ሞገስ ፍስሐን ጨምሮ 7 ዲያቆናትና መነኮሳት ህይወታቸው ማለፉን እንዲሁም ከ15 በላይ ንጹሐን መቁሰላቸውን በጽሁፍ አንስቷል። ኢህአፓ በመግለጫው ማጠቃለያ ላይ እንደገለጸው እነዚህ የሃይማኖት አባቶችና ቅዱሳት መካንንትን ኢላማ ያደረጉ ጥቃቶች ከድግግሞሻቸው አንጻር በታቀደ መንገድ የሚፈጸሙ ናቸው የሚል እምነት እንዳለው ገልጿል። በመጨረሻም ፓርቲው በገዳማውያን ላይ የደረሰውን ግፍ በመኮነን ዓለም አቀፉ ማህበረሰብ ስለ ፍትህ፣ ሰብአዊነትና የሰው ልጅ ክብር ሲል ከኢትዮጵያውያን ጎን እንዲቆምና መሰል ጥቃቶች እንዲቆሙ ተጽዕኖ እንዲያደርግ ጥሪውን አስተላልፏል። በደቡብ ወሎ ዞን በገዳማውያን ላይ የተፈጸመውን ጥቃት በተመለከተ የወጣውን የኢህአፓ መግለጫ ተከታተልን። በቀጣይ ለአንድ ቀን ተቋርጦ ወደ ነበረው የሀገራዊ ምክክር ጉባኤ ውሎና አወዛጋቢ ወደ ሆኑ የፋይናንስ እንቅስቃሴዎች እናልፋለን። ዝርዝሩ እንደሚከተለው። የሀገራዊ ምክክር ጉባኤ በ8ኛው ቀን ውሎ በጥቃቅን ቡድኖች ደረጃ ሲካሄድ የቆየውን የመጀመሪያ ምዕራፍ ውይይት ያስቀጠለ ቢሆንም አብዛኞቹ ቡድኖች በተያዘላቸው የ3 ቀናት ጊዜ ውስጥ ምክክራቸውን ማጠናቀቅ አለመቻላቸው ተገለጸ። ዋዜማ ራዲዮ ምንጮቹን ጠቅሶ እንደዘገበው ይህንኑ ሁኔታ ተከትሎ የሀገራዊ ምክክር ኮሚሽኑ ውይይቱ ለአንድ ቀን ባለበት እንዲቆይ ወስኗል። በዚህም መሰረት መገናኛ ብዙኃን በሌሉበት ዝግ አዳራሾች ውስጥ በማዕከል በተደራጁ ምሁራን አማካኝነት ለተመካካሪዎች የአንድ ቀን ገለጻ እንዲሰጣቸው መደረጉ ተጠቅሷል። ለይፋዊ ምክክር የቀረቡት መሪ አጀንዳዎች የሀገሪቱን ቀጣይ የፖለቲካና የመንግስት አደረጃጀት የሚወስኑ ዋና ዋና አማራጮችን ያካተቱ ናቸው። በሰነዱ ላይ የቀረቡት አማራጮች አህዳዊ፣ ፌዴራላዊና ኮንፌዴራላዊ የስርዓተ መንግስት ቅርጾችን የሚያካትቱ ሲሆን ፌዴራሊዝም ከተመረጠም አሁን ያለው ስርዓት እንዳለ እንዲቀጥል ማሻሻያ እንዲደረግበት ወይም ከብሔር ፌዴራሊዝም ወጥቶ ወደ ጂኦግራፊያዊ ፌዴራሊዝም እንዲሸጋገር የሚሉ አማራጮች ተቀምጠዋል። በተጨማሪም ፓርላሜንታዊ፣ ፕሬዚዳንታዊና ቅይጥ የአስተዳደር ስርዓቶች፣ የምርጫ ስርዓት አማራጮች እንዲሁም በብሔርና በዜጋ ተኮር የፖለቲካ አደረጃጀት መካከል ያሉ ልዩነቶችን በውይይት የመፍታት አጀንዳዎች መካተታቸውን የዋዜማ ዘገባ ያመለክታል። በሌላ በኩል የጉባኤውን ሂደት በቃለ ጉባኤ ለማስፈር ከተለያዩ ተቋማት የተውጣጡ የቃለ ጉባኤ ያዦች ከተመደቡበት መደበኛ መስሪያ ቤታቸው ወደ ስራ እንዲመለሱ ጥሪ የቀረበላቸው በመሆኑ የስራ ዋስትና ስጋት እንደደቀነባቸው ተገልጿል። ኮሚሽኑ ይህንን ችግር ለመፍታት ተቋማቱን ለማነጋገር ቃል ቢገባው የቃለ ጉባኤ ያዦቹ ስጋት እስካሁን እንዳልተቀረፈ ዋዜማ ከምንጮቿ ተረድታ ዘግባለች። ከዚህ በተጨማሪ የጉባኤውን አካሄድና የበጀት አጠቃቀም ጥያቄ ውስጥ የሚጥሉ አወዛጋቢ የፋይናንስ እንቅስቃሴዎች መከሰታቸውን የዋዜማ ዘገባ ያመለክታል። ኮሚሽኑ የተሳታፊዎቹን ወጪ ሙሉ በሙሉ እንዲሸፍን ባስታወቀበት ሁኔታ እንደ ሶማሌ፣ ኦሮሚያ፣ ሲዳማና አፋር ያሉ ክልሎች ለተመካካሪዎቻቸው ተጨማሪ አበል መክፈላቸው ታውቋል። በተለይም የሶማሌ ክልል አብዛኞቹ ተሳታፊዎች እስከ 80 ሺህ ብር የሚደርስ የትራንስፖርት አበል የከፈለ ሲሆን ኦሮሚያ፣ አፋርና ሲዳማም በተመሳሳይ ከ5 ሺህ እስከ 10 ሺህ የሚደርስ ክፍያ ፈጽመዋል። በተጨማሪም ለተመካካሪዎቹ ማረፊያ ለሆኑ ዩኒቨርሲቲዎችና ሆቴሎች ከፍተኛ መጠን ያለው ሀገራዊ በጀት እየወጣ መሆኑን ዋዜማ ራዲዮ በዘገባው አያይዞ ገልጿል። ከሀገራዊ የምክክር ጉባኤው ሂደት ቀጥለን የኦሮሞ ነጻነት ሰራዊት በህወሓት ላይ ያቀረበውን ጠንካራ ውንጀላና ያወጣውን ይፋዊ መግለጫ ይዘንላችሁ ቀርበናል። እንደሚከተለው የኦሮሞ ነጻነት ሰራዊት ወይም ኦነግ ባወጣው ይፋዊ መግለጫ የትግራይ ህዝብ ነጻ አውጪ ግንባር በኦሮሞ ህዝብ መካከል ክፍፍል ለመፍጠርና ህዝቡን እርስ በርሱ ለማጋጨት እንቅስቃሴ እያደረገ ነው ሲል በብርቱ ኮንኗል። እንደ ድርጅቱ መግለጫ ምንጭ ከሆነ በአሁኑ ወቅት በተለያዩ የመገናኛ ብዙኃንና የፖለቲካ መድረኮች ስለ ጥምረትና ትስስር የሚሰራጩ ትርክቶችን አስመልክቶ ይፋዊ አቋሙን ይፋ አድርጓል። ድርጅቱ በመግለጫው እንደገለጸው የኦሮሞ ህዝብ ትግል የራሱን ነጻነትና የፖለቲካ እድል በራሱ የመወሰን ዓላማ ያለው እንጂ በሌሎች የፖለቲካ ኃይሎች ሰሌዳ ላይ እንደመጠቀሚያ የሚመደብ አይደለም ብሏል። መግለጫው አክሎ እንደጠቆመው ህወሓት በኦሮሞ ህዝብ መካከል ጥርጣሬንና መከፋፈልን ለመፍጠር እንዲሁም ህዝቡን ከሌሎች ወንድም ህዝቦች ጋር ለማጋጨት የሚደረገው እንቅስቃሴ የተጋለጠና ርካሽ ሴራ ሲል ፈርጆታል። ድርጅቱ ባወጣው የጽሁፍ መግለጫ ላይ የተንኮል ፖለቲካና የከፋፍለ ግዛ ስልት ያበቃለት አካሄድ ነው ሲል ያመለከተ ሲሆን ተቋማዊ ህልውናን ብቻ ታሳቢ ያደረጉ ግብዝ አካሄዶችንና የጥፋት ጂኦፖለቲካዊ ተንኮሎችን በጥብቅ እንደሚቃወም አስታውቋል። በህዝቦች ደምና ጉዳት ላይ የሚገነባ የፖለቲካ ጥቅም ወይም የጥምረት ትስስር ውስጥ ፈጽመው እንደማይገባ የገለጸው ድርጅቱ የህዝቡን ሰላም፣ ደህንነትና የጋራ እድገት አደጋ ላይ የሚጥሉ አሰራሮች
አሰራሮችን ሁሉ አጥብቆ እንደሚታገል ገልጿል። መግለጫው በማጠቃለያው ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል በፍጹም አይኖርም ሲል ድርጅቱ ለወደፊት የፖለቲካና የወታደራዊ እንቅስቃሴው ያለው ግልጽ አቋም መሆኑን በማስመር አጠናቋል። ለዛሬ ያዘጋጀንላችሁ የፈጠነ ሚዲያ ዋና ዋና ዜናዎች እነዚህን ይመስሉ ነበር። ወቅታዊ እውነተኛና ፈጣን መረጃዎችን ለማግኘት የፈጠነ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።